ጎንደር ዩኒቨርሲቲ 30ኛውን የምርምር ጉባኤና የቴክኖሎጂ ኤግዚቢሽን ምርምር ማህበረሰብ አገልግሎት ቴክኖሎጂ ፈጠራ ለመልሶ ማቋቋምና እድገት በሚል መሪ ቃል የአውደ ጥናት ኮንፈረንስ አካሂዷል። ዩኒቨርሲቲው ያካሄደው 30ኛው የምርምር ጉባኤና ቴክኖሎጂ ኤግዚቢሽን ከሁለት ዓመታት በኋላ እየተካሄደ ስለመሆኑም ተገልጿል። በኮንፈረንሱ ላይ የ10 የአማራ ክልል ዩኒቨርሲቲዎች ፎረም አባላት፣ የኢኖቬሽን ቴክኖሎጂ ሚኒስቴርና የስራና ክህሎት ፈጠራ ሚኒስቴር ዴታ ተገኝተዋል። በውይይቱ መክፈቻ ላይ የተገኙት የጎንደር ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንትና የፕሬዝዳንቱ ተወካይ ዶክተር ካሳሁን ተገኘ ጉባኤው በምርምሩ ዘርፍ የተሻለ ለውጥ ማምጣት ላይ ፋይዳው ይጎላ ነው ብለዋል። በዩኒቨርሲቲያችን ለ30ኛ ጊዜ ለሚካሄደው ዓመታዊ የምርምር ጉባኤ ምርምር ማህበረሰብ አገልግሎትና ቴክኖሎጂ ሽግግር ለመልሶ ማቋቋምና ልማት በሚል መሪ ቃል ለሚካሄደው አውደ ጥናት ለመሳተፍ እንኳን ደህና መጣችሁ። በዚህ ጉባኤ የምርምርና ተዛማጅ ጉዳዮች ላይ ገንቢና ሳይንሳዊ ሐሳቦች የሚነሱበት ሲሆን የእውቀት ክህሎት ልውውጥ ወይም ስርጭት በኩል ጉባኤው ከፍተኛ ሚና ይጫወታል ብዬ አምናለሁ። እንዲሁም እንደዚህ አይነት ሀገራዊ የምርምር ጉባኤዎችን በማዘጋጀት ለሳይንሳዊ ዕውቀት ሽግግር አስተዋጽኦ ያደርጋል ተብሎ ይጠበቃል። ሀገራዊ የምርምር ጉባኤዎች ማዘጋጀት ምሁራን ሳይንሳዊ የምርምር ዕውቀታቸውን እንዲያሳድጉ ምቹ ሁኔታን ይፈጥራል። እንደዚህ አይነት ዝግጅቶችን ቀጣይነት እንዲኖራቸው በማድረግ የትብብር ምርምር ለመስራት ሰፊ እድልን እንደሚያመቻች ይታመናል። ጎንደር ዩኒቨርሲቲ የምርምር ኮንፈረንሶችን በየዓመቱ የሚያካሄድ ቢሆንም ባለፉት 2 ዓመታት በኮሮና ወረርሽኝና በሌሎች ተዛማች ጉዳዮች ሳይካሄድ መቆየቱን የሚገልጹት ዶክተር ካሳሁን በኮሮና ወረርሽኝ ውስጥም ቢሆን የምርምር ስራዎች ተሰርተዋል ብለዋል። በቴክኖሎጂ ዘርፍ የተሰሩ የምርምር ውጤቶችን ተግባራዊ በማድረግ በጤናውም በኢኮኖሚውም ዘርፍ አትራፊ መሆናቸውን ዶክተር ካሳሁን ገልጸዋል። በዩኒቨርሲቲያችን በየዓመቱ የምርምር ጉባኤዎችን ማካሄድ የተለመደ ቢሆንም ባለፉት 2 ዓመታት የተለመደው ዓመታዊ የምርምር ጉባኤ ማካሄድ አልቻለም። ነገር ግን ወረርሽኙ የተማርንበት ነገሮች እንደነበሩ አይካድም። ከእነዚህ መካከል በተመራማሪዎቻችን አማካይነት የተሰሩ ለማህበረሰቡ ጠቃሚ የሆኑ የቴክኖሎጂ ውጤቶች እንዲሰሩ በመደረጉ ብዙ ሕይወትን ማትረፍ ችለናል። እንዲሁም መማር ማስተማሩን ለማስቀጠል በበየነ መረብ ማስተማር ወይም ቨርቹዋል ለርኒንግ ኤንድ ቲቺንግ ተግባራዊ እንድናደርግ አጋጣሚውን ፈጥሮልናል። በተመራማሪዎቻችን የተሰሩ የቴክኖሎጂ እና የምርምር ውጤቶችም በመጠቀም ሊያስከትል የነበረውን የጤና የማህበራዊና የኢኮኖሚያዊ ቀውስ መቀነስ ችለናል። በአሁኑ ወቅት ዩኒቨርሲቲያችን በምርምር ረገድ በሚያስደንቅ ፍጥነት እየሰራ ሲሆን የሚሰሩ የምርምር ጥራታቸውን በጠበቁ በመሆናቸው በሀገር ውስጥና በሀገር ውጭ በሚገኙ ደረጃ መዳቢዎች በየጊዜው ደረጃዎችን እያገኘን እንገኛለን። በዚህ ምክንያት ዩኒቨርሲቲያችን በሀገራችን በጥራት ለተከታታይ 3 ዓመታት ተሸላሚ ሆኗል። ዩኒቨርሲቲያችን የምርምር በጀት እየጨመረ በመምጣቱ ምክንያት የተመራማሪ ተሳትፎ ቁጥርም ከጊዜ ወደ ጊዜ እየጨመረ መጥቷል። በጎንደር ዩኒቨርሲቲ ምርምር በጀት በዋናነት የመንግስትና መንግስታዊ ካልሆኑ በሀገርና ከሀገር ውጭ ፕሮጀክቶች የሚገኙ ድጋፍ ነው። ባለፉት 3 ዓመታት ከ2019 እስከ 2021 የምርምር በጀት በአጠቃላይ 138.1 ሚሊዮን ብር ከመንግስት የተገኘ ሲሆን ከውጭ ፈንድ የተገኘው ደግሞ ወደ 238 ሚሊዮን ብር ነበር። ጎንደር ዩኒቨርሲቲ ከመማር ማስተማር ጎን ለጎን በማህበረሰብ አቀፍ አገልግሎት ከፍተኛ የሆነ እንቅስቃሴ እያደረገ ይገኛል። 30ኛው የዩኒቨርሲቲው ኮንፈረንስ ትኩረቱን ወቅታዊ ጉዳዮች ላይ ያደረገ መሆኑን ዶክተር ካሳሁን ገልጸዋል። በሽብር ቡድኑ የደረሰውን ጥፋት መልሶ ማቋቋም ላይ እየሰራ የሚገኘው ዩኒቨርሲቲው በቀጣይ ችግሮች እስኪቀረፉ እንደሚቀጥልም አረጋግጠዋል። የዘንድሮውን የምርምር አውደ ጥናት የተለየ የሚያደርገው በወቅታዊ ጉዳዮች ላይ ትኩረት ሰጥተን በመስራታችን ነው። ሁላችንም እንደምናውቀው በሀገራችን ሰሜናዊ ክፍል በርካታ አካባቢዎች በወራሪው ኃይል ከፍተኛ ጉዳት ደርሶባቸው ውድመትና ልብ ሰባሪ የሆነ የሕዝባችን ሰቆቃ የደረሰበት ቦታ ነው። ብዙ ትምህርት ቤቶች፣ የጤና ተቋማት፣ የግብርና መሳሪያዎችና ግብዓቶች፣ ዋና ዋና ኢንዱስትሪዎችና የመንግስት መሰረተ ልማቶች የወደሙበት ወቅት ነው።
የጎንደር ዩኒቨርሲቲ ባለፈው 1 ዓመት ተኩል ውስጥ የእነዚህን አካባቢዎች ችግር ለመቅረፍ ብዙ ስራዎችን ሰርቷል፣ በመስራትም ላይ ይገኛል። በሚሊዮን ለሚደርሱ የተጎዱ ሰዎች ሕይወት ላይ አዎንታዊ ለውጥ ለማምጣት የተቻለንን ሁሉ እየሰራን እንገኛለን። ከዚህ መካከል የመልሶ ማቋቋም ስራ ይገኝበታል። ወደ 11 የሚሆኑ የመልሶ ማቋቋም ፕሮጀክቶችን በመንደፍ በዋግምራ፣ በደቡብ ጎንደር፣ በሰሜን ጎንደር፣ በምዕራብ ጎንደር፣ በጠገዴና ሁመራ ወይም ወልቃይት ባሉ ቦታዎች በጦርነት የተጎዱ አካባቢዎችን መልሶ ለማልማት ብዙ ስራዎችን እየሰራን እንገኛለን። የመልሶ ማቋቋም ስራዎችም መካከል የተፈናቀሉ እና የተጎዱ ግለሰቦችን ወደ መደበኛ ህይወታቸው እንዲመለሱ የምክር አገልግሎት መስጠት፣ የትምህርት፣ የጤና፣ አነስተኛ የግብርና ፕሮጀክቶችን በማስጀመር ቢዝነስ እንዴት መጀመር እንዳለባቸው ስልጠናና የምክር አገልግሎት መስጠት፣ ንብረታቸው ለወደመባቸው እና ለጠፋባቸው ሰዎች ንብረት መስጠት ወይም ከብት ገዝቶ መስጠት፣ ሌሎች አስፈላጊ የቤት ውስጥ መገልገያዎችን ድጋፍ መስጠት ያጠቃልላል። እንዲሁም ለመልሶ ማቋቋም የሚረዱ የተለያዩ ስልጠናዎችን መስጠትን ያካትታል። በኮንፈረንሱ የተገኙት የኢኖቬሽን ቴክኖሎጂ ሚኒስቴሩ ዶክተር በለጠ ሞላ የፈጠራ ስራውን በሳይንስ የታገዘ በማድረግ ገበያ ተኮር የሆኑ የፈጠራ ስራዎችን ማምረት እንደሚገባ ገልጸዋል። ቴክኖሎጂ ትራንስፈር ሪፈርስ ቱ ዘ ፕሮሰስ ኦፍ የቴክኖሎጂውን ሽግግር በሳይንሳዊ ዘዴ የታገዘ በማድረግ ገበያ ተኮርና ለህብረተሰቡ በስፋት እንዲቀር ማድረግ ያስፈልጋል። ከሳይንሱ ጋር ተዛማጅ የሆኑ ዕውቀቶችን፣ ክህሎቶችን በማያያዝ ሳይንሱን ማሳደግ ይገባል። የህብረተሰቡን ችግር ለመፍታት ፖለቲካ ውስጥ ከመግባት ይልቅ ለህብረተሰቡ አገልግሎት የሚሰጡ ቴክኖሎጂዎች ላይ መስራት ተገቢ ነው። ማህበረሰቡን የረጅምና የአጭር ጊዜ ስልጠናዎችን በመስጠት ቴክኖሎጂዎችን እንዲላመድ ማድረግ አንዱ ስራ መሆን አለበት። የኢኖቬሽን ቴክኖሎጂ ሚኒስቴርም ቴክኖሎጂው እድገትና ቀጣይነት እንዲኖረው ይሰራል። ለቴክኖሎጂው እድገትም ከሚመለከታቸው አካላት ጋርም በጋራ እንሰራለን። የቴክኖሎጂ ስርዓቱን በአጠቃላይ በተገቢ መንገድ ማስተዳደርና መምራት ያስፈልጋል። በሳይንስና ቴክኖሎጂ ዘርፍ አዳዲስ ግኝቶችን በማግኘትና የማህበረሰቡን አገልግሎት በምርምር የታገዘ ለማድረግ በሳይንስና ቴክኖሎጂ ዘርፍ አዳዲስ ግኝቶችን በማግኘትና የማህበረሰቡን አገልግሎት በምርምር የታገዘ ለማድረግ በሚደረገው ጥረት ከጎንደር ዩኒቨርሲቲ ጋር በጋራ እንሰራለን። framework between the Ministry of Innovation and Technology and that of the University of Gondar. በኮንፈረንሱ የተገኙት የስራና ክህሎት ፈጠራ ሚኒስቴር ዴኤታው አቶ ንጉሱ ጥላሁን ጎንደር ዩኒቨርሲቲ ያዘጋጀው የምርምርና ቴክኖሎጂ ኤግዚቢሽን ትኩረት መልሶ ማቋቋምና ልማት ላይ ማድረጉ ተገቢ መሆኑን ገልጸው በጦርነቱ ጉዳት በደረሰባቸው አካባቢዎች ምርምሮችና ጥናቶችን እየሰራ ለህዝብ ማቅረቡ የሚደነቅና የሚመሰገን ተግባር መሆኑንም ገልጸዋል። በዚህ ጉባኤ ላይ እንደተመለከተው በርዕሱ እንደተመለከተው የመጨረሻው ማረፊያው መልሶ ማቋቋምና ልማት እንደሆነ ተገንዝቤያለሁ። በዚህ ጉባኤ መልእክት ማጠናቀቂያና ማረፊያ ላይ መልሶ የሚቋቋሙት በርካታ ተቋማት፣ በርካታ ግለሰቦች፣ ድርጅቶች እንደሆኑ በመገንዘብ የኔ ሚኒስቴር መስሪያ ቤት ከተሰማራበት ዘርፍ አኳያ በርካታ ኢንተርፕራይዞች ጉዳት የደረሰባቸው የወደሙ የከሰሙ በመሆናቸውና ይሄንን በመገንዘብ መልሶ ወደ ማቋቋም ምዕራፍ ከተሸጋገሩት ተቋማት አንዱ በሆነው በጎንደር ዩኒቨርሲቲ እንዲህ አይነት አጀንዳ መምከር በእጅጉ ወቅታዊና ትክክለኛ ጊዜ ብቻ ሳይሆን ቦታም ነው ብዬ አስባለሁ። በዚህ አጋጣሚ ጎንደር ዩኒቨርሲቲ በእኔ አተያይ ቀደም ብሎ በጦርነቱ እና ወራሪው ኃይል በታሪኩ በተለያዩ አካባቢዎች ያደረሳቸውን ጉዳቶች በምርምር በጥናት ላይ በመመስረት ለማጋለጥና ለመታገል ያደረገውን ጥረት እና እየከፈለ ያለው ዋጋ በዚህ አጋጣሚ አድንቄ ማለት እፈልጋለሁ።
ዩኒቨርሲቲዎችና ቴክኒክና ሙያዎች ሲቋቋሙ ለሀገር የተማረ ሰው ኃይል በማቅረብ በሀገር ግንባታው ላይ ሴት ለመጨመር መሆኑ ይታወቃል። እነዚህ ተቋማት የቴክኖሎጂ የምርምር ስራው ላይ በስፋት የሚሰሯቸው ስራዎች በጋራ እንደሚሰራ የስራና ክህሎት ሚኒስቴር ዴኤታው አቶ ንጉሱ ተናግረዋል። ዩኒቨርሲቲዎችና ቴክኒክና ሙያ ተቋማት ገበያ ተኮር የሰው ኃይል ማምረት፣ የቴክኖሎጂና የቴክኒካል ድጋፍ ማድረግ፣ በጥናትና ምርምር ተመስርቶ የአካባቢውን ጸጋ የመለየት የኢንኩቤሽን ሴንተር በማቋቋም ለማህበረሰቡ አገልግሎት መስጠትና የአጫጭር ጊዜ ስልጠና በመስጠት ድጋፍ እንዲያደርጉም ይጠበቃል። በዩኒቨርሲቲዎቹ ያሉ ምሁራን በዘርፉ ምርምር በማድረግ የሚያመነጯቸው መፍትሄዎች በጋራ ለመስራትና ለመተጋገዝ ሚኒስቴር መስሪያ ቤታችን ጥሪ ማስተላለፍ ብቻ ሳይሆን ዝግጁ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። እነዚህን ችግሮች ለመፍታት ሚኒስቴር መስሪያ ቤታችን ቅንጅታዊ አሰራሮችን በማጠናከር ስርዓቶችን በመዘርጋት ጉዳዩ ከሚመለከታቸው የግል መንግስታዊና መንግስታዊ ካልሆኑ ባለድርሻ አካላት ጋር በመቀናጀት ለስራ ፈላጊዎች የተለያዩ ቴክኖሎጂዎችን በመጠቀም አገልግሎቱን ተደራሽ የማድረግ የፋይናንስ አማራጮችን የማስፋት የንግድ ስራ ለመጀመር የአሰራር ስርዓቶችን የማቅለል የቤተሰብ ንግድ ወይም ፋሚሊ ቢዝነስን የማበረታታትና ልዩ ትኩረት ሰጥቶ የመደገፍ ከባለድርሻ አካላት ጋር በመቀናጀት የተለያዩ ፕሮጀክቶችን በመቅረጽ ወጣቶች በተለይም ምሩቃን የስራ ዕድል ፈጠራ ተጠቃሚ እንዲሆኑ በማድረግ ላይ እየተሰራ ይገኛል። ለቴክኖሎጂ ቅርብ የሆነውን ወጣት የማህበረሰብ ክፍል ተጠቃሚ ለማድረግ ዩኒቨርሲቲዎች መስራት እንደሚገባቸው የገለጹት አቶ ንጉሱ ጥላሁን ቴክኖሎጂው የስራ አጥነት ቁጥርን መቀነስ ላይ አስተዋጽኦ እንዳለውም ገልጸዋል። ለቴክኖሎጂ ቅርብ የሆነ ዘርፍ በማመንጨት በማላመድ እና ወጣቱን ተጠቃሚ በማድረግ ረገድ እንደ ትምህርት ተቋማት በተለይም እንደ ዩኒቨርሲቲዎች ሁነኛና አስተማማኝ ቦታ የለም። ልዩነት ቢኖርም እንኳን ሊሆን የሚችለው የዩኒቨርሲቲዎቹ ትኩረት መስጠት ወይም አለመስጠት ጉዳይ ብቻ ነው። በተመሳሳይ ሁኔታ የኢንተርፕራይዝ ልማት ስራ ሁነኛ የስራ ዕድል መፍጠሪያ መንገድ ነው። ኢንተርፕራይዞች በባህሪያቸው ሰፊ የሰው ኃይል የሚይዙና የስራ ዕድል የሚፈጥሩ ከመሆናቸው በላይ ስራ አጥነትን በመቀነስና የኢኮኖሚያዊ መዋቅራዊ ሽግግር በማምጣት ረገድ ተኪ የሌለው ሚና ይጫወታሉ። ይህም በመገንዘብ የኢንተርፕራይዝ ልማትን ለመደገፍ የጥቃቅንና አነስተኛ እንዲሁም መካከለኛ ኢንተርፕራይዞች ልማት ስትራቴጂ በመንደፍ መንግስታዊ ድጋፎችን ማለትም የንግድ ልማት መረጃ አገልግሎት፣ የፋይናንስ አቅርቦት፣ የመስሪያና የመሸጫ ቦታ አቅርቦትና የገበያ ድጋፍ የመሳሰሉትን በማቅረብ ኢንተርፕራይዞች በስፋት እንዲፈለፈሉ እንዲለሙና የካፒታል ማፍሪያ ማዕከላት እና የስራ አጥነት መቅረፊያ ስልት እንዲሆኑ ለማድረግ እንደ አንድ ቁልፍ ስራ ተወስዶ ተቋማትን ተመስርተው ወደ ስራ ተገብቷል። በዚህ የ30ኛው ምርምርና ቴክኖሎጂ ኤግዚቢሽን ዩኒቨርሲቲው ባለፉት 2 ዓመታት ሲያከናውናቸው የነበሩ የምርምር ስራዎችም ቀርበዋል። ዩኒቨርሲቲው በምርምር ዘርፉ ከፍተኛ የሆነ ስራ እየሰራ ይገኛል። በተለይ ባለፉት 2 ዓመታት በኮሮና ወረርሽኝና በጦርነቱ ምክንያት ጉዳት መኖራቸውን የምርምር ስራዎች በተግባር እየለወጡ መሆናቸውን የዩኒቨርሲቲው ምርምርና የቴክኖሎጂ ሽግግር ምክትል ፕሬዝዳንቱ ዶክተር ቢኒያም ጨቅሉ ገልጸዋል። ከውጭ ሀገርም ደግሞ ከተለያዩ አጋር አካላት ጋር ስራዎችን ስንሰራ ቆይተናልና በተለይም ደግሞ በዚህ አመት በነበረው ግጭት ምክንያት የምርምር ስራዎችን ወደ ማህበረሰብ አቀፍ አገልግሎት ቀይረን ማህበረሰቡ ችግር ላይ ስለሆነ አዲስ ምርምሮችን ከምንሰራ የማህበረሰብ አቀፍ ችግሮችን ለመፍታት ወደ 11 ፕሮጀክቶችን በመቅረጽ እነኛ 11 ፕሮጀክቶች በተለይ በእያንዳንዱ ለምሳሌ ትምህርት ላይ የሚሰሩ ሰዎች ትምህርት ላይ እንዲሰሩ፣ ጤና ላይ የሚሰሩ ሰዎች ጤና ላይ እንዲሰሩ በማድረግ እነኚህን ፕሮጀክቶች በመላው አመት ስንተገብር ቆይተናል። ያም ያደረግነው ለምሳሌ አሁን ትምህርትን ብንወስድ የተፈናቀሉ ሰዎች ባሉባቸው ቦታዎች ልጆቻቸውን ሰዎችንን በማስተማር የኛ አስተማሪዎች ደውዛው ሲያስተምሩ ልምድ ሲቀያየሩ ነው የቆዩት። በትምህርትን ብንወስድ ደግሞ በተለይ በጦርነቱ በነበረው ሳይኮሎጂካሊ በነበሩ ችግሮች እነሱንን ለመቅረፍ በጦርነቱ የተጎዱ ሰዎችንን የፊዚዮቴራፒስቶቻችን ሌሎችም ይህንን ድጋፍ እንዲያደርጉ ስንሰራ የነበረውን የምርምር ስራ ወደ ማህበረሰብ አቀፍ በማዞር ብዙ ስራዎችንም ስንሰራ ቆይተናል። ከዛ ውጭም ደግሞ በጣም የተለያዩ አጋር አካላቶች ጋራ
አዳዲስ ስራዎችን በተለይ ኮቪድን ብናወስድ የዓለም አቀፍ ችግር ነው። እዛ ላይም ትልልቅ ምርምሮችን በመንደፍ በዓለም አቀፍ ደረጃ ካሉ ተቋማት ጋር አንድ ላይ በመሆን የኮቪድ መድኃኒትን በተለይ በጣም በጠና ያልታመሙ ሰዎች ምን መድኃኒት ቢወስዱ ይሻላል የሚል የክሊኒካል ትራያል እንዲሁም ደግሞ አሁን በቅርቡም ደግሞ ክትባቶች ሲሰጡ ክትባቶች የኢትዮጵያን እንግዲህ እንደ ኮንቴክስት ስለሚለያይ ለኢትዮጵያን ምን ሳይድ ኢፌክት ያመጣል የሚለውንም እሱንም ጥናት እየሰራን ነውና የቅድም እንዳልኳችሁ እንግዲህ በአገር አቀፍም በዓለም አቀፍም ደረጃ ተወዳዳሪ ሆነን ችግር ውስጥም ብንሆን ያንን ችግር ተቋቁመን ጎንደር ዩኒቨርሲቲ ብዙ ስራዎችን እየሰራ ነው ማለት ነው። በሀገር ደረጃ የተፈጠረው ግጭት በተለይ ደግሞ ባለፈው የክረምት ወራትን ተከትሎ መባባሱ አርሶ አደሩ የግብርና ስራው ትኩረቱን እንዳያደርግ ማድረጉ ይታወቃል። ጎንደር ዩኒቨርሲቲም ለዘማች አርሶ አደሮች ሰብል ከመሰብሰብ ጀምሮ የበጋ መስኖ ስራዎች ላይ ሲሰራ መቆየቱን ዶክተር ቢኒያም ገልጸዋል። አርሶ አደሩ ላይ እንግዲህ ዘንድሮ በተለይ በነበረው ከጦርነቱ በኋላ አብዛኛውን ችግር ስናይ ችግሩን በብዛት ወጣቶች ላይ አርሶ አደሩ ላይ ሁላችንም እናየዋለን። ስለዚህ ያንንን እዛ ላይ ምላሽ ለመስጠት እኛ ምንችለው እንደ ዩኒቨርሲቲ እውቀት መር የሆነ ማህበረሰብ አቀፍ ፕሮጀክቶችን በመንደፍ በጣም ብዙ ስራዎችን እንሰርተናል። የመጀመሪያው ያው እንደምታውቁት የበጋ ስንዴ ፕሮጀክት በተለይ በእኛ አካባቢ ያሉ ከ300 በላይ አባወራዎችን አንድ ላይ በማድረግ ሁልጊዜ ክረምት ላይ አርሰው በጋ ላይ የማያርሱትን በጣና ዙሪያ የሚገኙ የደንቢያ አካባቢ በጣም ለም ቦታ ነው። እሱንን በመውሰድ በተለይ በጋ ላይ ስንዴንን ማምረት እንደሚቻል በአጠቃላይ ከ700 ሄክታር የሚሆን 300 በላይ አባወራዎች እዛ ላይ አምርተው በጋ ላይ ስንዴ እንዲሰበስቡ በማድረግ በአሁኑ ሰዓት ምርቱ ተሰብስቦ ከ30 ሺህ ኩንታል በላይ ስንዴዎችን መሰብሰብ ችለዋልና ይሄ ምንድነው መጀመሪያ ላይ እኛ ደግፈናል። የኛ ግብርና ኮሌጅ ቴክኒካል ሰፖርት አድርጓል። ስለዚህ በቀጣይ ደግሞ ገበሬዎቹ ለኛም የሰጡ ምላሽ ፎገራ ላይ አሁን ላይ ፎገራ ላይ ሩዝንን በጣም በትልቁ እያመረቱ እንዳለው ለወደፊቱም እኛ ስንዴ ማምረት አለብን የሚል ምላሽ ነው ያላቸውና እንደዚህ አይነት ተነሳሽነት እንዲፈጠር እሱ ላይ በጣም ብዙ ስራዎችን እንሰርተናል። ሁለተኛው የህዝቡ አኗኗር ላይ አጠቃላይ በተለይ ከጦርነቱ በኋላ የመጡ ነገሮች ምንድናቸው የሚለው ላይ በጣም ብዙ ስራዎችን እየሰራ እንገኛለን። አሁን በቅርቡ ያደረግነው ደግሞ ግብርናውን ስናይ በጣም እስካሁን ይሄ መካናይዝድ የምንለው በቴክኖሎጂ የተደገፈ ግብርናው በጣም ወደ ኋላ የቀረ ነው እኛ አካባቢና አሁን ኮሌጃችን የግብርና ኮሌጁ ከዩኒቨርሲቲው ጋር በመሆን ትራክተሮችን በመግዛት ኮምባይነሮችን በመግዛት እነሱን ገዝተን ወደ መካናይዝድ ፋርም ምሳሌ ለመሆን የተወሰኑ ቦታዎች ላይ እሱን እየሞከር ነው። ለወደፊት ገበሬዎች እንግዲህ ያንንን ወስደው አርሶ አደሩ ያንንን ያሰፋዋል ብለን እንጠብቃለንና ግብርና ላይ በጣም ብዙ ስራዎችን የስራንበት አመት ነበር ማለት ይቻላል። ጎንደር ዩኒቨርሲቲ የምርምር ዩኒቨርሲቲ ተብሎ ባለፈው አመት መመረጡን የሚገልጹት ዶክተር ቢኒያም በዓለም አቀፍ ደረጃ ተወዳዳሪ የሆነ በአፍሪካ ከ20 ምርጥ ዩኒቨርሲቲዎች ውስጥ አንዱ መሆኑን ገልጸዋል። የምርምር ዩኒቨርሲቲ ተብሎ የተለየ ነው ባለፈው አመት ነው። ስለዚህ ምርምር ዩኒቨርሲቲ የሚያስፈልጉ ነገሮችን ለለይተን ስራ እየሰራን ነው። አሁንም ቅድም እንዳያችሁት በዓለም አቀፍ ደረጃ ተወዳዳሪ ሆኖ በጣም ብዙ ፕሮጀክቶችን እያሸነፍን እንገኛለን። አሁን እዚህ በፊት ስናሳትም የነበረው በአመት ከ500 በላይ የምርምር ውጤቶች ይወጡ ነበር። አሁን ከ1500 በላይ አድጓል። ስለዚህ ዩኒቨርሲቲያችን አሁን እስካሁን በሰራው ስራ አሁን ባለበት ሁኔታ አፍሪካ ውስጥ ካሉ ከ1200 በላይ ዩኒቨርሲቲዎች ቶፕ 20 ውስጥ ኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች አንዱ ነው። ስለዚህ ይሄ ትልቅ እስካሁን ድረስ የደረስንበት ደረጃ ነው። በቀጣይ ምርምር ዩኒቨርሲቲ ለማድረግ ደግሞ በቀጣይ 5 አመታት 10 አመታት ምን መስራት አለብን የሚለውን ለይተን ስራዎችን ጀምረናል። ስለዚህ በቀጣይ 5 አመታት በአገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ ሊያደርጉን የሚችሉ የምርምር ስራዎች፣ የቴክኖሎጂ ፈጠራ ስራዎች፣ የሳይንስ ስራዎች ምንድናቸው የሚለውን ለይተን እነሱን ስራ እንሰራለንና ይሄንን ስራ ሰርተን ደግሞ ያኔ ደረጃችን ራዕያችን ከዛሬ 10 አመት በ2030 አፍሪካ ውስጥ ካሉ ቶፕ 10 ዩኒቨርሲቲዎች ከ10 አንዱ መሆን ነውና እዚህ በፊት የነበረው በ2010 ያለቀው ከ2000 ጀምሮ እስከ 2010 የነበረው ራዕያችን 20 ውስጥ መግባት ነው። 20 ውስጥ መግባት ችለናል። አሁን ደግሞ በ2030 በ10 ውስጥ መግባት ነው። ያን ለማሳካት እንግዲህ ዛሬ እንዳያችሁት በቴክኖሎጂ ፈጠራ በምርምር በጣም ብዙ ስራዎችን እየሰራን ነው። ያለን የዩኒቨርሲቲ ማህበረሰብ በጣም ተምሮ እየመጣ ነው። ፒኤችዲ ያላቸው ሰዎች፣ ማስተርስ ያላቸው ሰዎች ቁጥራቸው እየጨመረ ነው። ይሄም በሙሉ አንድ ላይ ስንቀምረው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ሆኖ በዓለም አቀፍ ደረጃ ተወዳዳሪ ሆኖ ለሀገር የሚጠቅም ለዓለምም ደግሞ ራሱን ችሎ ለሳይንቲፊክ የሆኑ ኖሌጆችን ኮንትሪቢዩት የሚያደርግ ዩኒቨርሲቲ እንዲሆን ስራዎችን እየሰራ እንገኛለን ማለት ነው። በሌላ በኩል በዚህ በ30ኛው የምርምርና የቴክኖሎጂ ኤግዚቢሽን ኮንፈረንስ ላይ በጦርነቱ የደረሰው የጉዳት መጠን በአማራ ክልል የሚገኙ 10 ዩኒቨርሲቲዎች በጋራ በመሆን ጥናት አቅርበዋል። ጥናቱን ያቀረቡት ዶክተር አዳነ ተስፋዬ በጦርነቱ በሁሉም ተቋማት ላይ ከፍተኛ የሆነ ውድመት ደርሷል፣ በዚህም በጦርነቱ ከ288 ቢሊዮን ብር በላይ ጉዳት ደርሷል ብለዋል። ከፍተኛ የሆነ ሞት፣ አካል ጉዳት፣ ጾታዊ ጥቃት ተዳርጓል።
በጣም ብዙ የሚሆኑ መኖሪያ ቤቶች ወድመዋል። የተለያዩ ማህበራዊ ኢኮኖሚያዊ መሰረተ ልማት አገልግሎት ሰጪ ተቋማት ወድመዋል። ከመውደም በተጨማሪ ደግሞ ሌሎቹ በዘረፋ ተዘርፈዋል፣ ወደ ትግራይ ክልል ተጭነዋል ማለት ነው። በግብርናው ዘርፍም ስናይ በተለይ አንደኛ ወረራው የተጀመረው ክሪቲካል የሆነ የግብርና ስራ በሚሰራበት አካባቢ በመሆኑ ከዚያ ደግሞ ራሱ ምርት እስከሚሰጥ ድረስ 4 ወርና እዚያ በላይ የቆየባቸው አካባቢዎችም ስላሉ በተለያየ መልኩ ከፍተኛ የሆነ የግብርና ውድመት ደርሷል። የገበሬው ማህበረሰብ አብዛኛው ማህበረሰባችን የገበሬ አካል ነው። የስራውን በትክክል እንዳይንቀሳቀስ አድርጎታል። ስለዚህ አሁን በሰብሉና በሰብሉ መሃል ከፍተኛ ምሽግ ተሰርቶ ከፍተኛ ውድመት የደረሰበት ሜዳ ላይ በቤት ያለው እየተዘረፈ ሜዳ ላይ ያለው በዚህ መልኩ ባህር ዛፉ በዚህ መልኩ የወደመበት ሁኔታ ነው ያለው። በመሆኑ ከዚህ በላይ የተዘረዘሩ ጉዳቶች በትክክል መረጃ መሰብሰብና ትንተና ዘዴ ተጠቅሞ መሰነድ ያስፈልጋል። ለታሪክ ማስቀመጥ ያስፈልጋል። ነገ ከነገ ወዲያ ሌላ ቀጣዩ ትውልድ እንዴት መኖር አለብኝ ብሎ ራሱን ለማሰብ ይህን ጥናት መሰነድ ስለሚያስፈልግ ይሄ ጥናት እንዲካሄድማል ማለት ነው። የመረጃው ምንጭ እንግዲህ የመረጃው ምንጭ ምንድነው የወሰድነው? አንደኛ ቤተሰብ ነክ መረጃዎችን ለማግኘት በአብዛኛው የቤተሰብ ኃላፊዎች ተጠይቀዋል። እንግዲህ በሰብአዊ፣ በስነ ልቦናዊ፣ በቁሳዊ የደረሱ ጉዳቶችን በቤተሰብ ኃላፊዎች ያለው ስሜት ምንድነው፣ ያለው የደረሰው ጉዳት ምንድነው በሚል ደረጃ በመጠይቅ በመለካት እና አጠቃላይ ውድመቱን በዚያ ደረጃ ለመገምገም ችለናል። ሌላው የተቋምና የንግድ ድርጅቶች በአጠቃላይ የመንግስት ተቋማት፣ የግል ተቋማት እንዲሁም የንግድ ድርጅቶች አጠቃላይ እነሱ በሄዱባቸው አካባቢዎች ከፍተኛ ውድመት ደርሶባቸዋል። እነሱንም ጉዳዩ ከሚመለከታቸው አካላት ጋር በቀጥታ በመነጋገር መረጃ ለመስጠት ፈቃደኛ የሆኑት ላይ በሙሉ ለመሰብሰብ ተሞክሯል ማለት ነው። በአጠቃላይ እነዚህ ሲደመሩ 288 ቢሊዮን 16 ሚሊዮን 448452 ይደርሳል ማለት ነው። በክልሉ የሚገኙ 10 ዩኒቨርሲቲዎች በክልሉ በጦርነቱ የደረሰውን ጉዳት ከማጥናት ባለፈ የሰሩት ስራና በቀጣይ ህብረተሰቡን ለማቋቋም ምን ታስቧል ያልናቸው የ10 ዩኒቨርሲቲዎች ፎረም ጸሐፊ ዶክተር አስማረ ደጀን ተከታዩን ብለውናል። ከጥናቱ እንደተረዳ ነው ወይንም እንዳየ ነው ከፍተኛ የሆነ ሀብት፣ ከፍተኛ የሆነ ሰብአዊ እና ቁሳዊ ሀብቶች በጣም ወድመዋል። እንደዚሁም በክልሉ ላይ ትልቅ የኢኮኖሚ ጫና እንዲያድርበት ተደርጓል። 288 ቢሊዮን በላይ ማለት የክልሉ የ3 ወይ የ4 ዓመት በጀት ማለት ሊሆን ይችላል። ስለዚህ ክልሉ ላይ ወደ 3 ዓመት ወደ 4 ዓመት ወደ ኋላ እድገቱን ይመልሳል የሚል ግምት ውስጥ ሊያስገባ ይችላል። ይህንን ጉዳት ታሳቢ በማድረግ ከክልሉ መንግስት ጋር በመሆን አንድ የመልሶ ማቋቋምና እንደዚሁም መልሶ የመገንባት ኦፊስ እንዲዘጋጅ ተደርጓል። ይሄ ኦፊስ የሚሰራው እንግዲህ ይሄ ጥናት ተጠንቶለታል። እንደዚሁም ስትራቴጂክ ፕላን ለ5 ዓመት እየተነደፈ ነው በፎረም አማካኝነት እና ሌሎች አካላት በተገኙበት ስትራቴጂክ ፕላን እየነደፍን ያለ ነው። በዚህ ውስጥ የተለያዩ አካላት የራሳቸውን ተሳትፎ የሚያደርጉ አካላት ይኖራሉ። እንግዲህ የተለያዩ አካላት ስንል የዩኒቨርሲቲዎችንም ጭምር ማለት ነው። የዩኒቨርሲቲዎች የራሳቸው ድርሻ ይኖራቸዋል። ቲዋር ይነደፍላቸዋል። እንዳያችሁት ጎንደር ዩኒቨርሲቲ ያቀረባቸው 10 ስትራቴጂክ የሆኑ ሪሃቢሊቴሽን እና ሪኮንስትራክሽን ወይንም የመልሶ ማቋቋም ስራዎች ሰርቷል። ከትንሽ ተነስቶ ወደ ትላቅ ማሳደግ ነው ማለት ነው። ስለዚህ 10ም ዩኒቨርሲቲዎች በጋራ ሆነው ፕሮጀክቶችን መንደፍ አለባቸው። ጥናቱ የተጠናው ታማኝ መረጃዎችን በመጠቀም በመሆኑ ረጅ ድርጅቶች እጃቸውን እንዲዘረጉ ያግዛል የሚሉት ዶክተር አስማረ ጥናቱ በክልሉ የተፈናቀለውን የህብረተሰብ ክፍል መልሶ ከማቋቋም በተጨማሪ የጥናቱ ውጤት በመጽሐፍ ለማዘጋጀትና ለዓለም አቀፉ ማህበረሰብ የማሳወቅ ስራ ይሰራል ብለዋል። ረጂ አካላት አሁን ይሄ ጥናት ከተጠና በኋላ ብዙ ፍላጎቶችን አሳይተዋል። ምክንያቱም ጥናቱ ታማኝ እንዲሆን ተደርጎ የተሰራ ነው። ፋብሪኬትድ የሆነ አንዲት ነገር የለውም።
ይሄም የሚያደርገው ዩኒቨርሲቲዎች ማጥናታቸው ሌላው እንደገና ደግሞ ለብዙ ጊዜ የወሰደ እንደዚሁም እንደገና ብዙ ህብረተሰብ የተሳተፈበት መሆኑ ነው። ስለዚህ ለመልሶ ግንባታም የተለያዩ አካላት እንዲሳተፉ ግብዣ ይቀርብላቸዋል ማለት ነው። ፕሮጀክቶችን እንነድፋለን። ለዓለም ማህበረሰብ እንደገና ደግሞ የዚህ ጉዳት መጠን እንደዚህ ያለ ጉዳት እንደደረሰ ለዓለም ህብረተሰብ እናስተላልፋለን ማለት ነው። ምክንያቱም የዓለም ህብረተሰብ በተገላቢጦሽ ነው እየተረዳው ያለው። እኛ ተጎርተን ያልተጎዳው አካል ተጎዳ ተብሎ የተጎዳው አካል ጎጂ ተደርጎ ነው እንትን የተባለው። ይሄ ምንድነው? ጥናቶቻችንን በደንብ በተረጋጋ ሆነ ሳይንሳዊ በሆነ መልኩ እናጥናቸውና እናውጣቸው ብለን መዘግየታችን ለዚህ ዳርጎናል። ምክንያቱም ቶሎ ብለን ብናዋጣ ዝም ብሎ ፋብሪኬትድ የሆነ ይቻል ነበር። እንደነሱ እንደ ትግራይ የወራሪ ኃይል ሪፖርት አውጥቷል። ጥናት ሳይጠና ዝም ብሎ የሆነ ጥናት አውጥቷል። ለማንኛውም እንደዛ ማድረግ ይቻል ነበር። ነገር ግን በተረጋጋ ሁኔታ ዓለምን በደንብ አድርጎ እንዲረዳን እንደዚሁም ምሁራንም እንደዚሁ በተለያዩ ቦታዎች ላይ ጥያቄ ቢነሱ በሳይንሳዊ በሆነ መልኩ መጠናቱን መልስ እንዲመልሱ ተደርጎ ስለተጠና ብዙ የረጃ አካላት ይሄንን ተረድተው የተለያዩ ድጋፎችን ያደርጋሉ የሚል ግምት አለ። ስለዚህ ዩኒቨርሲቲዎች 10 ዩኒቨርሲቲዎች የምርምር ማህበረሰብ አገልግሎትና ቴክኖሎጂ ትራንስፈር ስራዎቻቸውን ከዚህ ከችግር ምክንያቱም ችግር እነዚህ ስራዎች የሚነሱ ከችግር ነው። ችግር ተገኝቷል፣ ችግር አለ ማለት ነው ክልሉ ላይ። ስለዚህ በዚህ ላይ የተቃኘ የፕሮጀክት ስራዎችን መስራት አለባቸው ማለት ነው። ስለዚህ የጥናት ብዙ ዘርፈ ብዙ ጠቀሜታዎች አሉት። ጥናቱን በመጽሐፍ መልክ እናዘጋጀዋለን። በተለያዩ ቋንቋዎች እንዲዘጋጅ እናደርገዋለን። ተደራሽነቱም በዓለም ደረጃ በአገርም ውስጥም ደረጃ እንዲደርስ እናደርጋለን። በምርምርና ቴክኖሎጂ ኤግዚቢሽን ኮንፈረንሱ የተሳተፉት ተጋባዥ እንግዶች በዩኒቨርሲቲው የቀረቡ የፈጠራ ውጤቶች የሚበረታቱና በክልሉ በጦርነቱ የደረሰው ጉዳት በጥናት ተዘጋጅቶ መቅረቡ ለትውልዱ እውነታን ማስቀመጥ ላይ የራሱን ድርሻ ይወጣል ብለዋል። እሺ ፈረደባራለሁ የመጣሁት ከባህር ዳር ዩኒቨርሲቲ ነው። እንግዲህ በየአመቱ ጎንደር ዩኒቨርሲቲ በሚያካሄዳቸው የምርምር ኮንፈረንሶች ብዙ ጊዜ ይገኛለሁ። በተለይም ደግሞ በኮንፈረንሱ በዚህ በዩኒቨርሲቲዎች ፎረም አማካኝነት 10 ዩኒቨርሲቲዎች በጋራ ሆነው በግጭቱ ተነሳባቸው አካባቢዎች ያለውን በሰብአዊ ጉዳት በዚህ በንብረትም ጉዳት የደረሰውን አሰቃቂ ሁኔታ ውድመቱን በደንብ መረጃ በተደገፈ ትንተና ተሰርቶ ቀርቧል። ውይይት ተደርጎበታል። ደስ የሚል ስራዎችን አይተናል። ቲሙ በተለይ ደግሞ ቡድኑ መረጃን መሰረት ባደረገ መልኩ ጊዜ ወስዶ የሰራው ስራ ነው። ለወደፊቱ ለሀገር በሚጠቅም መልኩ መረጃው ይቀርባልን ተስፋ እናደርጋለን። ሌላው ትልቁ ስራ ያቀረበው በዩኒቨርሲቲው ራሱ ባሉት ትምህርት ቤት አካባቢው ጋር ባሉ ትምህርት ቤቶችን የተለያዩ ተሰጥኦ ያላቸው ልጆች የፈጠራ ስራዎቻቸውን ይዘው እንዲቀርቡና ከዘርፉ የተሰባሰቡ ምሁራን ስራዎቻቸው ቀርበው እንዲታዩ አድርጓል። ይሄ በጣም ደስ የሚል ስራ ሌሎች ዩኒቨርሲቲዎች ይሄን እንደ ትልቅ ልምድ ወስደው ተሰጥኦን በተለይ ፈጠራ ስራን የማበረታታት ስራዎችን ይወስዳሉ ብለን እናስባለን። ደስ የሚል ስራ ይዘው ቀርበዋል አይተናል። ክብነሽ አድማሱ እባላለሁ። የመጣሁት ከሚዛን ቴፒ ዩኒቨርሲቲ ነው። ጎንደር ዩኒቨርሲቲ የ30ኛ ዓመት የሪሰርች ኮንፈረንስ እንድሳተፍ ስላደረገኝና ስለጋበዘኝ እጅግ አድርጌ አመሰግናለሁ። ከዛ በመቀጠል ማለት ኮንፈረንሱ በጣም እጅግ ደስ ይላል። በጣም አገራዊ ጥቅም ያላቸውና ጥሩ የሚባሉ ጥናታዊ ምርምር ጽሁፎች ቀርበዋል። በአግሪካልቸሩም በጤናውም በሁሉም የትምህርት ዘርፎች የቀረቡት ጥናትና ምርምር ውጤቶች በያየሁ እየተከታተልኩ ነበረ። በጣም ደስ ይላሉ። ያለውም ሂደትም በጣም ደስ የሚል ሁኔታ ላይ ነው ያለው። ከዛ በተጨማሪ ከጦርነት ጋር ተያይዞ የቀረቡ ጥናትና ጽሁፎች አሉ። በጣም ደስ የሚል ነው። ከጠኑት ሰዎች ጀምሮ በርካታ አዋቂ ሰዎች የተሳተፉበት ነው እና በጣም ደስ የሚል በወቅቱ የተካሄደ ስራ ነው። ምክንያቱም ታሪኮች እንደዚህ ተሰንደው ሲቀመጡ ጥሩ ናቸው ብዬ አስባለሁ። ምክንያቱም አሁን ላይ ያለው ሲቹዌሽን ብዙ ጊዜ ሁሉም ሰው የመሰለውን ተነስቶ ስለሚጽፍ ትውልድ በትክክለኛው መንገድ እንዳይጓዝና ወደ ተለያየ ዳይሬክሽን እንዲጓዝ ስላደረገው፣ ነገር ግን በዚህ መልኩ ተሰንዶ ትክክለኛው መረጃ በትክክለኛው ሰዓት ተሰንዶ መቀመጡ ጥሩ ነው ብዬ አስባለሁ።
የበካ የደራ ታላቅ